እናስተለን ሙሉጌታ ገናይስትን መሳይ እንደምን ደህና ነው? ትላንት በስቲያ ለመገናኘት ቀጥሮ ነበር አልተመቻቸልንም። ዛሬ ተገናኝተናል። በዋናነት ከምክክር ኮሚሽኑ ጋር የተያያዙ አንዳንድ መረጃዎችን ለመለዋወጥም ነበር። ዛሬ ሁለተኛ ቀኑን ይዟል። የቢያፍራውን የናይጄሪያውን የምክክር ታሪክ ልምድ በመቅሰም ተጀመረ የተባለው እንዲሁም የመሳሪያዎችን ላንቃ አፍ ይዘጋል ተብሎ የታመነበት ምክክር የአብይ አህመድ በዓለ ሲመት ሆኖ ነው የተጀመረው። ከሱ እንጀምርና ምን ሁኔታዎችን ተከታተልክ? ምን ታዘብክ? ምክክር ወይስ የአብይ አህመድ በዓለ ሲመት? አመሰግናለሁ መሳይ። እንግዲህ አብይ አህመድ ቀደም ብሎ ሰኔ 30 ቀን 2018 ዓ.ም ላይ በዓለ ሲመት አይኖረኝም የሚል ንግግር አድርጓል። ያው በዓለ ሲመት ለማድረግ ነው ሰኔ 30 ቀን 2019 ዓ.ም ላይ ለሱ በሚመች መልኩ ስንቅፈጅ ቡድኑን ለሶስት ሳምንት የሚጠጋ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚኖሩት ተከታታይ 3 ሳምንታት ለአብይ አህመድ በሚመች መልኩ ዝግጅት የተደረገ ነው። ኢትዮጵያ የምትመክርበት ሳይሆን አብይ አህመድን ስልጣኑን የሚያደላድልበት ነው። ለዚህም ደግሞ በ3 ሳምንት ጊዜ ውስጥ ጨርሶ መስከረም 30 ቀን 2019 ዓ.ም ላይ ለሱ የመች መልኩ እየተሰራ ነው በሚል ተረጋጋሚ የሆነ በሚዲያ ከፍተኛ የሆነ ትችት ሲቀርብበት ነበረ። ያንን ግን ለማስተባበር እኔ በዓለ ሲመት አይኖረኝም የሚል መልእክት በፓርላማው ለማስተላለፍ ሙከራ ተደርጓል። እንግዲህ ሐምሌ 7 ቀደም ብሎ ከዋዜማው ጀምሮ በትናንትናው ዕለት ሐምሌ 8 ቀን 2018 ዓ.ም የዛሬውን ሁነቶች በአግባቡ ማየትና መመርመር ያስፈልጋል። አብይ አህመድ ሐምሌ 7 ቀን 2018 ዓ.ም ኦሉሴጉን ኦባሳንጆ ልምዳቸውን ያካፍሉናል በማለት ነው የጀመረው። እንግዲህ የእሳቸው ልምድ ከተባለበት በተለይ ዛሬ በታሪካዊ የሀገር ምክክራችን ዋዜማ የኢትዮጵያ ታላቅ ወዳጅ የሆኑት ክቡር ኦሉሴጉን ኦባሳንጆ በጽህፈት ቤት የተቀበያለው በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወናቸው ተግባራት ጥበብ ለመቅሰም ይችላልና በዚህም የቢያፍራን የሰላም ሂደት በመምራት ያካበቱት ልምድ አጋርተውናል በሚል ነው የተጀመረው። የቢያፍራን ልምድ የላቸውም፣ የሰላም ውይይት ላይ አልተሳተፉም ኦሉሴጉን ኦባሳንጆ። ከዛ በተጨማሪ ኦባሳንጆ የሚኖሩት አዲስ አበባ ነው ይመስለኝ እንጂ ከየት የሚመጡ አይደሉም። ሲያስፈልግ ወደ መቀሌ፣ ሲያስፈልግ ወደ አዳራሽ የሚሳቡ ግለሰብ ከሆኑ ሰነባብተዋል። የአብይ አህመድ ስልጣን አደላዳይ ከሆኑት መካከል አንደኛው ኦሉሴጉን ኦባሳንጆ ናቸው። ኦባሳንጆ የቢያፍራን የሰላም ሂደት በመምራት ያካበቱት ልምድ አጋርተውናል የሚለው አረፍተ ነገር ሙሉ ለሙሉ ሐሰተኛ ነው። እንግዲህ በተለይ በዓለም ታሪክ መዝገብ ውስጥ የቢያፍራ ጦርነት ተብሎ የሚነሳው ከ1967 ዓ.ም እስከ 1970 ለአውሮፓውያን የዘመን ቀመር ማለት ነው የሚታወሰው በሰላማዊ ምክክርና በውይይት ሳይሆን በሚሊዮኖች የሚቆጠሩ የቢያፍራ በተለይም ደግሞ የኢግቦ ብሔረሰብ የሚባሉት ህዝቦች በናይጄሪያ ማዕከላዊ መንግስት ጭፍጨፋ የተፈጸመባቸው ግፍ የተፈጸመበት አብይ አህመድ አሁን በኢትዮጵያኖች ላይ እየፈጸመው እንዳለው የፈጸመበት ነው። በዛን ወቅት እንግዲህ ራሳቸው ኦባሳንጆ በወቅቱ የናይጄሪያ ጦር የሶስተኛ ማሪን ኮማንዶ የሚባለውን ጦር እየመሩ የኢግቦ ብሔረሰብን የጨፈጨፉ ግለሰብ ናቸው ኦባሳንጆ። ይሄ ግለሰብ አሁን የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ ያጋሩናል የሚባልበት ሁኔታ አይደለም። እንደው ቤተ መንግስት ጠርተው ስለሆነ ያወያዩአቸው በዛን ወቅት ህዝብ እንዴት እንደፈጁ የኢግቦን ብሔረሰብ እንዴት እንዳወደሙ ልምድ ሊያካፍሏቸው ይችላል። ከዚህም በመነሳት ህዝብ እየጨፈጨፉ እንደሆነ በተጨባጭ የተረዱበት ነው። ሊያማክሯቸው የሚችሉት የሰላም ምክክር ውይይት እንዳልሆነ በተግባር የምናይበት ነው። እንግዲህ ሙሉጌታ ሌላ ሩቅ ሳይኬድ ምናልባት የዚህ የፕሪቶሪያውንም መጥቀስ አይቻልም። የከሸፈው የፕሪቶሪያው ዓለም ሁሉ ተስፋ አድርጎበት የነበረው በኢትዮጵያ ውስጥ የጥይት ድምጽ ያስቆማል ተብሎ ተስፋ የተደረገበት ነገር ግን አብይ አህመድ ቁማር የተጫወተበት የፕሪቶሪያው ስምምነት የሚመሩት እሳቸው ነበሩ። ያ የከሸፈ ታሪክ ነው ያላቸው። ሩቅ ሳንሄድ በአፍራውም ሌላ አካባቢ ሳንሄድ እኚህ ሰውዬ ዝም ብሎ ከመመላለስና የጦረታ ሳንቲም ከመሰብሰብ ያለፈ ምን የተሳካ ስራ ሰርተዋልና ነው እሳቸውን እንደ አብነት እንደ አርአያ ተጠቅሰው ለዚህ ምክክር ኮሚሽን በእንግድነትም በንግግር አቅራቢነትም የተመረጡት። የአብይ አህመድ ከዳሚ ናቸው። በግልጽ ቋንቋ እናስቀምጠው ከተባለ ከዳሚ ናቸው። እነዚህ ግለሰቦች አመቻች ናቸው። ከዛ በዲፕሎማሲ ስም ደግሞ ቁማር የሚጫወቱ ግለሰብ ናቸው። አብይ አህመድ ደግሞ ለዚህ ተመችተዋል።
አብይ አህመድም ተመችተዋል፣ ኦባሳንጆም ተመችተዋል እና በዲፕሎማሲ ስም ቁማር የሚጫወቱ ግለሰብ ናቸው። ፕሪቶሪያ ላይ የነበረውን ሂደት በአግባቡ መምራት ያልቻሉ ለሌላ ብሔራዊ ውይይትና እንቅስቃሴ ዛሬም ትናንትም በዚህ ፎቶ ላይ ሲነሱ አይተናቸዋል እና የማጭበርበሪያ ካርድ መጠቀሚያ ናቸው እነዚህ ግለሰቦች። ምክንያቱም አብይ አህመድ እኔ የተፈራረምኩት ከጻድቃንና ከጌታቸው ረዳ ጋር ነው፣ ስለዚህ እነ ደብረጽዮን ቡድን አይመለከተኝም ሲል ኖ ይመለከታል። የፖለቲካ ስልጣን ያለው አጠቃላይ ትግራይን ፖለቲካ መወሰን የሚችሉት እነዚህ ኃይሎች ናቸው። እነዚህ ስደተኛ ፖለቲከኞች ናቸው። አዲስ አበባ ስለሰበሰብካቸው የአንተ ናቸው ማለት አችልም። ከዛ በተጨማሪ ደግሞ የትግራይ ፖለቲካ እነዚህ ሰዎች የመወሰን አቅም የላቸውም የማለት ሞራል የላቸውም ኦሉሴጉን ኦባሳንጆ። ስለዚህ እኔም ላነሳ የፈነኩት ወደ ዋናው መምጣት የፈነኩት አብይ አህመድ ከመጀመሪያው የማጭበርበር እንቅስቃሴ ውስጥ እንደገባ ነው። የኢግቦን ብሔረሰብ የጨፈጨፉትን ጦሩን የመረሩትን የሶስተኛ ኮማንዶ ማሪን የመራን ግለሰብ እንደ ብሔራዊ ምክክር አድራጊና ከዛ በተጨማሪ ደግሞ እንደ ሰላም ኃይል የተቆጠረበት መንገድ ስህተት መሆኑን በአግባቡ መግለጽ ስላለብን ነው ያንን ያነሳሁት። ምክንያቱም ታሪክ እያሳሳቱ ታሪክ እያበረዙ የኢትዮጵያን ፖለቲካ በዚህ ልክ እንደሚያበሻቅጡት ይታወቃል። ነገር ግን ዓለም የማይቀይረው የቢያፍራ ታሪክ ሲነሳ የኦባሳንጆ ስም አብሮ የሚነሳው ከጨፍጫፊዎች ጎን እንደሆነ ጨፍጫፊ እንደነበር ራሱ ሲመራ እንደነበር በአግባቡ መግለጽ ስላለብን ነው። የቢያፍራ የሰላም ስምምነት የውይይት ታሪክ እንደሌላቸው እነ ኦባሳንጆ በትግራይ በተረጋጋሚ በተጓዙበት ነባራዊ ሁኔታ አማራውን ተባብራችሁ ከአብይ ጋር ውጉ እንደሚሉ ይታወቃል። አመቻች እንደሆኑ ይታወቃል። እንኳን የሰላም ኮሚቴ የሰላም አምባሳደር ቢሆኑ ማለት ስለፈለኩ ነው። ከዛ በተጨማሪ ሰሞነኛውን እውነት በአግባቡ ማየት ያስፈልጋል። እንግዲህ ሐምሌ 8 ቀን 2018 ዓ.ም በተመረጡ ከዚህ በፊት በሚዲያ ይፋ በተደረጉት በ8 አጀንዳዎች ላይ ውይይት ይደረጋል በሚል ነው የተጀመረው። ለዚህ ሂደት በርካታ በተለይ ኦህዴድ ብልጽግና ለራሱ በሚመች መልኩ ነገሮችን የማመቻቸት ስራ በከፍተኛ ሁኔታ እየተሰራ እንዳለ የተሰማው። እንግዲህ የሃይማኖት ጉዳዮች በአጀንዳ መልክ እንደተያዙ ይታወቃል። የሃይማኖት አባቶችም በዚህ ሂደት ይሳተፋሉ ተብሎ ይታመናል። አጀንዳ እንዳስገቡም ይታወቃል። ነገር ግን እየመጡ ያሉ መረጃዎች አንተም በመግቢያ እንዳነሳው በምክክሩ ላይ ከጠቅላይ ቤተ ክህነት የተላኩ ወኪሎች በምድብ 7 በአዲስ አበባና በድሬዳዋ ጉዳይ በሚመክረው ምድብ ውስጥ መመደባቸው ቅሬታ እንዳስነሳ ነው መረጃዎች ወጡት። መመደብ የነበረባቸው በሃይማኖታዊ ጉዳዮች ላይ የሚመክረው ቦታ ላይ የነበረ ሲሆን ሃይማኖታዊ ጉዳዮች ከአስተባባሪው ጀምሮ አደረጃጀት በእነ አህመዲን ጀበል እጅ እንደወደቀ ነው የተሰማው። የቤተ ክርስቲያኗ ተወካዮች ይህ ካልተስተካከለ ውይይቱን ትተው እንደሚወጡ ለፕሮፌሰር መስፍን አርአያ እንዳሳወቁ ነው የተሰማው። እዛ ላይ መከራከር እንዳይችሉ መወያየት እንዳይችሉ በአዲስ አበባና በድሬዳዋ ጉዳይ ላይ እንዲወያዩ ነው የተሰማው። ከዛ በተጨማሪ በርካታ አጀንዳዎች መጥተዋል። በተለይ በብሔራዊ ምክክር ኮሚሽን ይጸድቃል ተብሎ የሚጠበቀው አዲስ ህገ መንግስት ይኖራታል ብሏል አብይ አህመድ ሐምሌ 8 ቀን 2018 ዓ.ም በነበረው ኃይለ ቃል ይጀምራል፣ ወደ ኃይል እርምጃ እንገባለን። ስለዚህ ኃይለ ቃል የሚያስቀር ኢትዮጵያን በቀጣይ የራሷ የሆነ ህገ መንግስት ይኖራታል የተባለለት በርካታ ብሔር ብሔረሰቦችን አንድ የነበሩበትን እውነት ተጨማሪ ቀውስ የሚጠምቅ ክልሎችን የሚበትን አሁን ያሉትን ክልሎች አብይ አህመድ ትንሽ ግዛቶች እንዲሆኑ አማራውን ወደ 5 እና ወደ 6 ኦሮሞን ወደ 7 እና ወደ 8 ሌላውንም እንደዚሁ በተመሳሳይ የሚከፋፈል አካሄድ በከፍተኛ ሁኔታ እየተወያዩበት እንዳለ ተሰምቷል። በተለይ አንዳንድ ቦታዎችን መተከልን ወደ አማራ ክልል አጠቃልላለሁ፣ ወሎን ወደ 2 ሰነጥቃለሁ የሚሉ አጀንዳዎች ተሰምተዋል። በዚህ ሂደት አዲስ ጦርነት በተለይ በቤንሻንጉልና በአማራው መካከል የማስነሳት ፍላጎት እንዳለው ታሪካዊ ወሰኖችና ማንነቶች አማራ መታገያ እንደሆኑ ይታወቃሉ። እነዛን እኔ ነኝ ያስመለስኳቸው ማለት የፋኖ ኃይሎች የሚያነሷቸውን ጥያቄዎች አጀንዳ ማስጣል ለማይመለሱ ይታወቃል። ነገር ግን አጀንዳ የማስጣል ከፍተኛ እንቅስቃሴ እንዳለ ተሰምቷል። አብይ አህመድ በርካታ ሚዲያዎችን በሀገር ቤት በተለይ የመንግስት ሚዲያዎች እንዲሳተፉ ተደርጓል። ነገር ግን ከኤቢኤስ እና ከኤንቢሲ ሚዲያዎች አሉ የግል ሚዲያዎች በዚህ ሂደት እንዳይሳተፉ መከልከሉን ተሰምቷል። በዚህ ሂደትም ቅሬታ እንደተነሳ እንግዲህ ከዚህ በፊት አብይ አህመድ ወደ ስልጣን ሲመጣ ኢህአዴግ ሲያደርግ የነበረውን አናደርግም መሳይ ታስታውስ ከሆነ ሁሉንም የፓርላማ ሁሉንም ስብሰባዎቻችን ለህዝብ ይፋ እናደርጋለን ብሎ ነበር። አሁን ሀገራዊ ምክክር እያደረኩ ነው፣ ህዝብ የወከላቸውን ኮሚቴዎች ህዝብ የወከላቸውን ሰዎች እያወያየው ነው ብሎ ስልክ ይዘው እንዳይገቡ ከልክሏል። እንኳን በቴሌቪዥን ያስተላልፍ
ምክንያቱም ከዚህ ጀርባ ያለው ነገር ምንድነው? ሴት የተከለከለበት ህዝብ እንዳያውቀው የሚሸፋፈነው ነገር ምንድነው? ትልቁ ስህተቱ ግን ያው ብልጽግና ራሱ እንኳን የሚሰባሰብበት ውይይት መረጃዎች ይወጣሉ እንኳን 4000 ሰው የተሰበሰበበትና ይሄ ስንቅፈጅ ቡድን ነው የምለው። ምክክር ማለት ነው። ከዚህ በፊት በርካቶች የሚናገሩት ቃል አለ። እሱ ፉግግር ነው። አብይ አህመድን ወደሆነ ነገር ለማድረስ ወደሆነ ነገር ለማመቻቸት የሚደረግ ሂደት ነው። ስለዚህ እነዚህ እውነቶች በአግባቡ ካየናቸው አብይ አህመድ አሁንም እያጨረበረ እየተንቀሳቀሰ እንደሆነ ነው። እኛም በነገራችን ላይ እንደ ሚዲያ ይሄን ምክክር እውቅና እንሰጠው፣ ነገር ግን ዝም ብለን አናልፈው። አንድ ሞኝ የተከለውን ዛፍ ሽሞራን ተሰባስበው አይነቅሉትም እንደሚባለው አብይ አህመድ በብልጣብልጥነት መንገድ የኢትዮጵያን ፖለቲካ አዲስ ቅርጽ እንግዲህ ባለፉት በነበሩት 8 አጀንዳዎች ፕሮፌሰር መስፍን አርአያ ይፋ ባደረጓቸው 8 አጀንዳዎች መካከል አዲስ ቅርጽ የሚያስያዝ ኢትዮጵያን የመንግስትነት ቅርጽ የመስጠት ብሏል። ስለዚህ ይሄኔ የተከለውን ቅርጽ ለመንቀል ሌላ ውይይት ሌላ ነገሮች መደረጋቸው ወደፊት አይቀርም። ምክንያቱም አብይ አህመድ የመውጫ መንገዴ ነው የመዳኛ መንገዴ ነው ብሎ ብሔራዊ ምክክር ኮሚሽኑ ሙጥኝ ብሎበታል። ስለዚህ እኛ ደግሞ አጀንዳ ያብይን የመጋራት ሳይሆን ትክክል አለመሆን አብይ አህመድ ኢትዮጵያ ውስጥ ካሉት ከ8 በላይ ታጣቂዎች አንደኛው ታጣቂ ያውም ደግሞ ህዝባዊ ድጋፍ የሌለው የመዋጊያ ዓላማ የሌለው ሜቢ መዋጊያ ዓላማ ነው እንኳን ካን ስልጣኑን ለማጽናት ካሁን በስተቀር ሌላ ዓላማ እንደሌለው አንደኛው ታጣቂ ቡድን የሆኑ አካላትን ለሱ የሚቀርቡትን እንደነ በለጠ ሞላ እንደነ ዶክተር ብርሃኑ ነጋ መሰል አካላትን ሰብስቦ ብሔራዊ ምክክር እያደረኩ ነው ቢል ከፉግግር የዘለለ ሚና እንደሌለው ለምሳሌ ኢትዮጵያ ውስጥ ያሉት የነጻነት ኃይሎች ታጣቂ ኃይሎች ነፋኑ አሉ፣ ህዋት አለ፣ ኦላ አለ፣ የቤንሻንጉል ኃይል አለ፣ የአፋር ጉጉማ አለ፣ የሶማሊያው አለ። እነዚህ ወንበር ሊሰጣቸው አንዳንድ ወንበር የሚሰጣቸው ከሆነ ብልጽግና አንድ ወንበር ነው የሚያገኝ፣ የተለየ ወንበር አያገኝ። ስለዚህ እሱንም የሚመስሉትን አካላት ሰብስቦ ብሔራዊ ምክክር እያደረኩ ነው ማለቱ ትክክል አለመሆኑ አሁን ይሄን አጀንዳ ስናደርገው አንዳንዱ ለምን አጀንዳ ታደርጉታላችሁ የሚል ጥያቄ ሊያነሳ ይችላል። ነገር ግን እንደቀላል እንደማይታለፍ ማሳየት እንፈልጋለን። ምክንያቱም አብይ አህመድም ታሪክ ነው እየጻፈ ያለው፣ እኛም ደግሞ እየተመዘገበ ያለ ሐሳብ ነው እያራመደ ያለ ነው። ሐሰተኛ መረጃዎች በአግባቡ እንደሚለቀቁ ይታወቃል። ባናት ነው ኢትዮጵያ ውስጥ መረጃ የሚመረተው፣ እነዛን በአግባቡ ማሳየት ስላለብን። ሙልጌታ ምናልባት ስለ ምክክር ኮሚሽኑ ከመነሻው ጀምሮ ካፈጣጠሩ ጀምሮ ተጨናክፎ የተወለደ እጅግር የሌለው በሚል ይገለጻል። አፈጣጠሩ ራሱ ልክ ስላልሆነ አስተዳደጉም ያው አግድም እያደገ መጨረሻ ላይ የተጣመመ ማቃናት በማይቻልበት ሁኔታ ላይ ነው ያለው። 4 ዓመት ሙሉ አጀንዳ ሰበሰብኩ ብሎ በ3 ሳምንት እነዚህን የሰበሰባቸውን አጀንዳዎች በ3 ሳምንት እመክራለሁ ሲል ይሄ እብደት ካልሆነ በስተቀር ሐቀኛ እና ትክክለኛ የምክክር ሂደት እንዳልሆነ አስቀድሞ የሚታወቅ ነው። እንዲሁ ዝም ብሎ ሁሌ አጀንዳውን ስለሚያመጡት እኛም ያንን አጀንዳ ሁሉ ጊዜ አስተያየት እየሰጠንበት ዘለቅን እንጂ ትክክለኛ አይደለም። አፈጣጠሩ ራሱ ልክ አይደለም። አንድ ሀገር ውስጥ ምክክር የሚቋቋመው ሰላም ሲሰፍን፣ ጦርነት ሲቆም፣ ተፋላሚ ወገኖች መሳሪያቸውን አስቀምጠው ለምክክር እድል ሲሰጡ እንጂ እዚህም እየተተኮሰ እዛም እየተተኮሰ እዚህም ሰላም ማደፍረስ አብይ ራሱ ማርቆስ ሄዶ የተናገረው እኮ ኢትዮጵያ ውስጥ ምክክር ከመጀመሩ በፊት የሆነ ሰላም መስፈን አለበት፣ የሆነ ኃይሎች ቁጭ ብለው ወደ ሰላም መጥተው ምክክር እንዲያደርጉ ስራዎች መሰራት እንዳለባቸው ከምንም በላይ አመላካሽ ነበር። ነገር ግን ምንም ችግር የለም ጥይት እየጮኸ እኛ እንመካከራለን ብሎ የተጀመረ ሂደት ነው። ስለዚህ ካነሳሱም ካጀማመሩም የተጨናገፈ ነው። እንግዲህ መጡ። አሁን ደግሞ ወደ ሂደቱ 8 አጀንዳዎችን መርጠናል፣ 8ቱን በ3 ሳምንት እንወያያለን አሉ። ቀደም ሲል አንተ እንደተጠቀስከው ትላንትም ከያሬድ ጋር ስናነሳ ነበረ። በእጣን የተሰጣቸው እንዴት ነው በጣም ይሰጣቸው? አንደኛ የተመረጡት ሰዎች አብዛኞቹ እንደውም 95 እስከ 98 በመቶ በሚል የሚገልጹ ወገኖች አሉ የብልጽግና ሰዎች ናቸው። ብልጽግና ለብልጽግና ስለ ብልጽግና የሚመክርበት መድረክ ነው። ሌላ የኢትዮጵያ ማህበረሰብ ክፍል እድል አልተሰጠውም። አብይ አህመድ በአሞራ መስሎ በጥንባንሳ መስሎ ለመግለጽ ሞከረ ትላንትና። እኛ ምንድነው ስናረግ ያልነበሩ አሁን ቅርጫው ሲታረድ ግን ካልበላም ብለው የመጡ አሉ አለ። መጀመሪያ መች እድል ሰጠ? በሬውን ለመግዛትም ሆነ በሬውን ለማርባት እድሉን አልሰጠም።
አሁን ላይ በዚህ ማጭበርበሪያ መድረክ ስልጣኑን ለማራዘምና የመጣበትን ህዝባዊ ማዕበል ለመሻገር ብሎ ባዘጋጀው በእንዲህ አይነት ግርግር ሌሎች አልተሳተፉም ብሎ ወቀሳ ለመሰንዘር የመጣበት ርቀት የሰውየውን ሁሉ ጊዜ ለመፍትሄ ሳይሆን ለሰላም የማይመችና ሁሉ ጊዜ በጦርነት ውስጥ ስልጣኑን ማቆየት የሚፈልግ ሰው እንደሆነ ምንም ጥርጥር እንደሌለው ያረጋግጠ ሂደት ነው ማለት እንችላለን። እንግዲህ ቀደም ሲል ያነሳ ነው በመረጃ የደረሰን የኢትዮጵያ ጠቅላይ ቤተ ክህነት ወክለው የሄዱ የሃይማኖት አባቶች ስለ ሃይማኖት ጉዳይ በሚመክሩ አጀንዳ ሳይሆን በአዲስ አበባና በድሬዳዋ ጉዳይ ላይ እንዲመክሩ ነው እጣው የደረሳቸው። ይሄ በራሱ ምን ያህል የከሸፈ ምን ያህል ከዚህ ምክክር ኢትዮጵያ የሆነ ነገር ታገኛለች ብለን እንዳንጠብቅ የሚያደርግ ነው። አሰራሩ በራሱ ዝም ብሎ ግርግር አብይ አህመድ ለሆነ ጉዳይ የፈለገው እንደሆነ በደንብ የሚያሳይ ነው። ትላንት መክፈቻውን አይተ እንደሆነ አብይ ባለቤት ነው የሚመስለው። አንድ ባለ ድርሻ አካል አንድ የዚህ ምክክር ሂደት አንዱ አጋር ሳይሆን ባለቤት ነው የሚመስለው። በዓለ ሲመትም የተባለው ለዛ ነው። የነበረው ግርግር አጠቃላይ አቀባበሉ ስታየው የብልጽግና ጉባኤ እንጂ የኢትዮጵያ ችግሮቿን ተወያይታ መፍትሄ የምትፈልግበትም መድረክ አይመስልም። ስለዚህ ካፈጣጠሩ ከሂደቱ አሁን ደግሞ ከውጤቱ የምንረዳው ነገር ይሄ ምክክር ኮሚሽን እንደውም የበለጠ ቀውስ የሚያዋልድ የበለጠ ኢትዮጵያን ለመከራ አሳልፎ የሚሰጥ እንጂ መፍትሄ የሚያፈላልግ ነው ብሎ ተስፋ የሚደረግበት አይደለም። ሙሉጌታ በነበሩትም ወደ ኋላ መለስ ብለን ግንቦት 24 2018 ታስታውስ ከሆነ ምርጫ በሚያደርጉበት ጊዜ እናቷን ቀብራ መጣች፣ አባቷን ቀብራ መጣች፣ ሬሳ ጥረው መጡ ምናምን የሚል አጀንዳ ሲለቁ ነበር። ዛሬም ተመሳሳይ ምክክሩ አያልፈኝም ብላ አንዲት ነፍሰ ጡር ሴት መጣች፣ ብሔራዊ ምክክሩ ላይ ወለደችው፣ ልጁም ምክክር ተባለ ሲሉ ነበር። እግዚአብሔርም ፈጣሪም እየባረከን ይመስለኛል። ይህንንም የምልበት ስብሳቢዎች የቅድመ ዝግጅት ላይ በምናደርግበት ጊዜ 3 ሰዎች የጤና እክል ደርሶባቸው ነበር እና 3ቱም በጥሩ ሁኔታ ወጡ። ሌላዋ ደግሞ ከጋምቤላ ድረስ መጥተው እዚህ አዲስ አበባ ላይ ሲሳተፉ ምጥ መጥቶባቸው ዘውዲቱ ሆስፒታል ገብተው ምን የመሰለ ሸጋ ወንድ ልጅ ወልደዋል። እንግዲህ የከተማዋ ከንቲባ የራስ ጥሪ ይጠበቅቦታል። እንኳን ደስ ያለን። ብልጽግና እንደዚህ ነው፣ እያረሩ መሳቅ ነው። በሀገር ጉዳይ የሚቀልድ ማለት ነው። እኛን እንድንቀልድ የሚያስገድድ አገዛዝ ነውና እነ ምክክር የተወለዱበት ነው። ባለፈው እነ ምርጫው ተወልደዋል አይደል? ምናልባት ካስታወስን እነ ምርጫው ተወልደው ነበር በምርጫው። የዛን ጊዜ እነ ምርጫው ነበሩ የተወለዱት። መጨረሻ ላይ ምርጫው ማን ነው ስንል ምርጫው ስንሻው የሚባል እንደሆነ አገኝተን ነበር። ዛሬ ደግሞ እነ ምክክር ተወልደዋል። ይሄ ነው በኢትዮጵያ ፖለቲካ ላይ መቀለድ፣ በፖለቲካው ላይ አጠቃላይ በሀገሪቱ የሉና ጉዳይ ላይ ማላገጥ፣ ህዝብ እንደ ህዝብ ሊጋራቸው የሚገቡ አጀንዳዎችን ማስጣል፣ የብልጽግና አጠቃላይ ማለት ነው። ህዝብ የሚያከብራቸውን ነገር ማዋረድ፣ ግለሰብም ሊሆን ይችላል፣ አጀንዳም ሊሆን ይችላል፣ ቅርስም ሊሆን ይችላል። ኢትዮጵያ ውስጥ አሉ የሚባሉ ሴቶችን ሁሉ ማዋረድ የብልጽግና ልዩ መለያ ነው። ባለፉት 8 ዓመታት ትክክለኛ መገለጫዎቹ ናቸው ማለት ነው። ዛሬም ያየነው ሰሞኑንም ያየነው እነ ምክክር የተወለዱበት ዋነኛ ምክንያትም ብልጽግና እንደዚህ አይነት ቀልዶችን በነገራችን ላይ ያሰቡበት ነው የሚሰሩበት ዋነኛ ዓላማ የአጀንዳ እንዲሆንላቸው በማሰብ ነው። ግን ይሄ ቂልነት ነው፣ በነገራችን ላይ የፖለቲካ ዘግምተኝነት ነው። የፖለቲካ በተጋጋሚ እንደምንናገረው የፖለቲካ ድንቁርና ነው። አንድ ብሔራዊ ምክክር ነው እያደረኩ ያለው ብለህ በራስ ላይ የምትቀልድበት አይደለም። ብሔራዊ ምክክር ሌሎች ዓለማት አካሂደዋል፣ ሌሎች ሀገራት አከናውነዋል። አሁን የብልጽግና ብሔራዊ ምክክር ልክ እንደ ሊቢያው ብሔራዊ ምክክር ነው የሚሆነው። ልክ እንደ የመኑ ብሔራዊ ምክክር ነው የሚሆነው። ልክ እንደ ዩጎዝላቪያው ብሔራዊ ምክክር ነው የሚሆነው። ሌሎች ኃይሎች በአግባቡ ይህን ጉዳይ ማስቆም ካልቻሉ፣ በአግባቡ መነጋገር ካልቻሉ፣ አንድ ሞኝ እየተከለውን ያለውን ዛፍ ተረባርበን መንቀል ካልቻሉ፣ ሀገራችን ለማፍረስ ቆርጠው የተነሱ ሰዎች ያሉበት ብሔራዊ ምክክር ተብዬ
ነው እየተንቀሳቀሱ ያሉት። አደገኛ ነገር መሆኑን በግልጽ ማስቀመጥ ያስፈልጋል። ባለፈውም ተናግረናል። አንቀጽ እየለየ የሚያሻሽል ብሔራዊ ምክክር አይተናነቅም። ያውም ደግሞ ተደብቆ ያውም ደግሞ የሃይማኖት አባቶችን ስለ አዲስ አበባ ጉዳይ ስለ ፖለቲካ ምክሩ እየተባሉ ከምድብ 1 ወደ ምድብ 7 ከምድብ 6 ወደ ምድብ 4 የሚቀያየርበት ማለት እንደዚህ አይነት ብሔራዊ ምክክር የለም። ይሄ ብሔራዊ ስላቅ ነው። ለኢትዮጵያ ሕዝብ በጀት ተመድቦ ላለፉት 5 ዓመታት ህዝብን ሲያታልሉ የነበሩበትን አብይ አህመድ በሚመች መልኩ የሚቀብቡበት ጊዜ ነው። ለዛ ነው ከወትሮ በተለየ ልዩ ትኩረት መደረግ መቻል አለበት። የአብይ አህመድ አገዛዝ በህዝባችን ላይ ከፍተኛውን አደጋ በኢትዮጵያ ህዝብ ላይ እየጋበዘ ነው የምንለው በግልጽ ለማስቀመጥ መሳይ ይሄን ጉዳይ እያስፈጸሙና እያሯሯጡ ያሉት የኢትዮጵያ ህዝብ እንዲመዘግብ የኢዜማ አመራሮች የአብን አመራሮች ቀዳሚዎቹ ናቸው። ምርጫው ማነው ምርጫው አልኩኝ ብሔራዊ ምክክሩ ህጋዊ እንዲመስል እነማን ናቸው አስተያየት እንዲሰጡ የሚደረጉት? የአብን አመራሮች የኢዜማ አመራሮች። ብልጽግና ወደ ሚዲያ አትውጡ ስምሪት የሰጠው ማለት ስልጣን የሰጣናቸው ለመቼ ነው? ይሄን ጉዳይ ባይሆን እንኳን ያስተባብሩ እንጂ ሰርተው ይብሉ እንጂ ሰርቶ ለምግብ ማለት ነው። ስለዚህ የኢዜማ አመራሮች በሰፊው ሚዲያዎችን እያጣበቡ ያሉበት የአብን አመራሮች እንደዚህው እኔም ባጅ ተሰጥቶኛል እያለ ማህበራዊ ሚዲያው የሚያጨናንቅበት ማለት ነው። አንዳንድ የተለየ ጥያቄ ያነሳሉ ተብለው የሚታሰቡ ሚዲያዎች አገር ውስጥ ያሉ ሌላ ፕሮፓጋንዳ የሚፈልጓቸው ሚዲያዎች እንኳን ያልተጋበዙበት ዓለም አቀፍ ሚዲያዎች ተው፣ ገለልተኛ ሚዲያዎች ተው፣ አዲሱ የብልጽግና ሚዲያ የሆነው ኤንቢሲ እና ኢቢኤስ የተመረጡበት ማለት የመንግስት ሚዲያ ያው ሞኒተር ተደርጎ ስለሚተላለፍ እነሱ የመንግስት የአገዛዙ ምሳሌዎች ናቸው። ሌሎች ግን እንደ አርትስ ቴሌቪዥን እንደ ናሁ ቴሌቪዥን መሰል ሚዲያዎች እንኳን ያልተጋበዙበት ማለት ይሄ ብሔራዊ ምክክር ነው። ብሔራዊ ስላቅ ነው። ብሔራዊ ማጭበርበር ነው። ብሔራዊ የፖለቲካ ድለላ ነው። በብሔራዊ ምክክር ስም አብይ አህመድን አይነኬ ማድረግ እናቱ እየነገረችው ያደገውን የሐሰት ቅዠቱን 7ኛ ንጉስ ለመሆን የሚደረግ መፍጨርጨር ነው። ይሄን በአግባቡ ካልተናገር ነው አደጋ እየገጠመና ከዛ በተጨማሪ የኢትዮጵያ ህዝብ የሚያነሳቸው ጥያቄዎች አንሻፎ የመመለስ አንሻፎ አንቀጽ እናሻሽላለን ብለዋል። ህገ መንግስት እንጽፋለን ብለዋል። የሚጻፈው ህገ መንግስት ግን ወያኔ ከጻፉት የባሰ ህገ መንግስት ነው የሚሆነው። ይሄን በእርግጠኝነት ነው የምናገር። የተወሳሰበ ለማሻሻል ለመነጋገርም አመች የማይሆን ህገ መንግስት ነው የሚጻፈው። የባንዲራ ጉዳይም እኮ ተነስቷል። ሌሎች ጉዳዮችም ተነስተዋል። አይነክ የተባሉትን አጀንዳዎች ሁሉ ነክተዋቸዋል ብልጽግና። ሌላኛው መሳይ እንደው አንዳንድ ነገሮችን ማንሳት ያስፈልጋል። ከወሰንና ከማንነት ጉዳይ ጋር በተያያዘ የወሰንና ማንነት ኮሚሽን የሚል አቋቁሞ ነበር። ያው የወሰንና የማንነት ኮሚሽን በአግባቡ ስራውን ሳይጨርስ አፈረሰው አብይ አህመድ በተናቸው። ከዛ በኋላ ብሔራዊ ምክክር ኮሚሽን የመጣው የዛን ጊዜ የነበሩትን አጀንዳዎች በወቅቱ የነበረው ፖለቲካ እንደዚህ ለማጭበርበር አለመቸው ሲል አፈረሰው። ከዛ እነ ፕሮፌሰር መስፍን አርአያን በ11 ኮሚሽነሮች አቋቁሞ የወሰንና የማንነትን በዚሁ ጉዳይ እንዲፈታ አደረገ። የኦህዴድ ኃይል ወይም ደግሞ የኦህዴድ ብልጽግና ራሱ ስላስገባ ማለት ነው፣ ወይም ደግሞ የኦሮሞ ብልጽግና አጀንዳ አለ ብሎ ስላስገባ አብዛኛዎቹ ያስገባቸው ወሰንና የማንነት ጉዳዮች ይፋ ቢደረጉ በጣም አስደንጋጭ ናቸው። ከሲዳማ የመቁረስ፣ ከጌዲዮ የመቁረስ፣ ከአማራው የመቁረስ የአዲስ አበባ ጉዳይ እንዳለ ሆኖ ማለት የድሬዳዋ ጉዳይ እንዳለ ሆኖ አብይ እኮ ሲናገረው የነበረው ነገር ነው። ከአብይ የተለየ ፕሮፌሰር መስፍን አርአያ የሚያስፈጽምልን ጉዳይ አለ። አዲስ አበባ ላይ ኦሮሞ ጠላለ እያለ የሚናገር ጠቅላይ ሚኒስትር ባለበት፣ ድሬዳዋ የኦሮሞ ነበረች አሁን ሶማሌ አስተዳድራታን እያለ የሚናገር ጠቅላይ ሚኒስትር ባለበት ፕሮፌሰር አርአያ ምን የማስፈጸም ስልጣን አለው? አዲስ ህገ መንግስት ይጻፋል። ከኃይለ ቃል በመነሳት ወደ ኃይለ እርምጃ እንሸጋገራለን። ኃይለ ቃል ኢትዮጵያ ውስጥ ከፍተኛ ኃይለ ቃል የጥላቻ ንግግር በመናገር ቢቆጠር ከአብይ አህመድ የበለጠ የጥላቻ ንግግር የተናገረ አለ በመሪነት ደረጃ። ወጃሚዎች እንዳትረሱ ትግሬዎች የፈጸሙባችሁን አፄ ዮሐንስ የፈጸሙባችሁን እያለ ንግግር የሚያደርግ ይሄ እኮ አንድ የመንግስትነት ቅርጽ ያለው መንግስት ቢኖር ፍርድ ቤት የሚገተርበት ወደ እስር ቤት የሚወረወር ነበር። ግን አይደለም። ያለነው 3ኛ ታዳጊ ሀገራት ከሚባሉ ስለሆነ አምባገነን መንግስታት እንደፈለጉ የሚፈነጩበት የፈለጉትን ተናግረው የፈለጉትን አቀርሽተው ህዝብ እናስተዳድራለን የሚሉበት ሌላ መድረክ ባገኙ ቁጥር ሌላ የጥላቻ ንግግር የሚያደርጉበት ሀገር ውስጥ ስለሆነ ያለነው
ምንም ማድረግ አይቻልም። ይሄ ሁሉ ባለበት ነው ማለት ሁኔታ በብሔራዊ ምክክር ዋዜማ ላይ የጎጃም ህዝብ እንደዚህ እንትና ህዝብ እያለ የሚናገር ግለሰብ ስለምን ብሔራዊ ምክክር ነው የምንለው? ይሄ ብሔራዊ ስላቅ ነው። ይሄ ብሔራዊ ውርደት ነው። እንደ ህዝብ አደጋ ውስጥ ነን። ይሄን ነው መናገር የምፈልገው። ይሄን ነው ማስመር የምፈልገው። ይሄን አደጋ በአግባቡ ለህዝባችን መናገር ያስፈልጋል። ህዝባችን የሚሰጠውን ነገር አጨብጭቦ መቀበል የለበትም። የብልጽግና ሚዲያዎች ባናቱ ነው ዜና የሚፈበረኩት። አጀንዳ ባናቱ ነው። በቃ ያጨናንቁሃል መሳይ የሆነ ነገር ስክሮል አድርገህ ሳትጨርስ ሌላ ዜና ይመጣባል። የትኛውን ተናግረህ የትኛውን እንደምትተነትን እኮ አስቸጋሪ የሚሆንበት ለመለየት የሚቸገርበት ነው ያለው። ይሄ ደግሞ ብልጽግና ስራዬ ብሎ የሚሰራበት ነው። ወደ 250 ሺህ የሚጠጋ የማህበራዊ ሚዲያ ሚኒሻ አደራጅቶ በሚሊዮን የሚቆጠር ገንዘብ ማህበራዊ ሚዲያውን ማጨናነቅ ብልጽግና መሸጥ ነው ብሎ የሚያምን እኮ አገዛዙ በስምህ እኮ ይከፍትብሃል መሰለህ አንተ እያለህ ሳትሞት ስምህን የሚቀማ አገዛዙ። ሙሉጌታ ምናልባት ከሚዲያ ጋር ያነሳውን ነገር በተመለከተ ያው የኛ የስራ ሁኔታ ወይም ደግሞ በሙያ ውስጥ ስላለን የብልጽግናን አካሄድ በቅርበት ማየት መከታተል ስላለብን እንጂ ማህበረሰቡ የአብይ አህመድ ሚዲያዎችን እርግፍ አድርጎ ከተወቀው ቆይቷል። እየተከታተለ አይደለም። እንደው ዝም ብለን ጓደኞች ጋር ቤተሰብ ጋር እንዲሁ ስንደውል እኮ የሚነግሩን አለ እንዴ አይነት ነገር አልሰማንም። እንደውም የኛ ተከታታዮች ይልኩልናል መልእክት እናንተ እኮ ናችሁ አብይን እያሳያችሁን እኛ ይሄን ሰውዬ በቴሌቪዥን አናይም ብለን ቴሌቪዥን ከዘጋን እኮ ቆየን ለምን ታመጡብናላችሁ ብሎ የሚወቅስ ማህበረሰብ ክፍል እንደው በቀላሉ የሚገመት አይደለም። ስለዚህኛ ስለምንከታተለው እንጂ አንዳንድ ጊዜ ዝም ብሎ ራሳቸው ይጮሃሉ፣ ራሳቸው ያዳምጣሉ፣ ራሳቸው ያምናሉ። ከዛ ያለፈ ነገር የለም። ባለፈውም እንደዚሁ ስለዚህ ጉዳይ ስናነሳ ነበር። አብይ አህመድ አዲስ የሚያስፈርም የብልጽግና ደጋፊ አይኖርም ኢትዮጵያ ውስጥ ያሉትም እየሸሹ ከባቡሩ ላይ እየወረዱ ያሉ እንጂ አዲስ አሁን አብይ አህመድ በሚናገረውና አድርግ ያለው እያለ ነጋጠባ በቴሌቪዥን በሚሰብከው ስብከት ብልጽግናን የሚመርጥ ወይም ደግሞ የሚቀበል ኢትዮጵያዊ ይኖራል ብዬ አልጠብቅም። ይልቅስ ያው የተሰባሰቡት በጥቅም ነው። ጥቅማቸው ሲሸረፍባቸው ወይም ሲጎልባቸው ከተሳፈሩበት ባቡር እየወረዱ የሚጠፉ ሰዎችን ግን እያየን ነው። ስለዚህ እኔ በሚዲያ በሚደረገው ስብከት የኢትዮጵያ ሕዝብ ላይ ተጽዕኖ ይፈጠራል ብዬ አላምንም። ያው የለመደበት የጸጥታና የመከላከያ መዋቅሩን ተጠቅሞ የኢትዮጵያን ሕዝብ አፍኖ እየገዛ እንዳለ ግን ምንም ጥርጥር የለውም። ለማንኛውም ምክክር ኮሚሽኑን በተመለከተ የሚመጣ ነገር የለም። ይሄ ስኬታማም ሊሆን እንደማይችል እንዳልኩ ካፈጣጠሩ ጀምሮ አግድም የተፈጠረ አግድም ያደገ ልጅ ምንም መልካም ነገር ሊኖረው አይገባም ካልተሰበረና ካልተወገደ በስተቀር። ይሄ ምክክር ኮሚሽን አንተ ቀደም ሲልም እንዳልከው ችግር የሚያዋልድ ነው። ልክ እንደ ሊቢያው ልክ እንደ የመኑ ኢትዮጵያን ወደ ሌላ ቀውስ ወደ ሌላ ጦርነት ከነዚህ ምክክሮች በኋላ ወደ ተግባር የሚቀየር ከሆነ አዳዲስ ግጭቶች አዳዲስ የጥይት ድምጾች ምን ሰማበት ይሆናል። ይሄ ምክክር ኢትዮጵያን ወደ ሰላም እንደማይወስድ ይሄንን እኛ ስላልነው አይደለም ካፈጣጠሩ ጀምሮ ያለው ተፈጥሯዊ ባህሪው ስለሚያረጋግጥ ነው። ምናልባት በምክክሩ ላይ የምትጨምረው ከሌለ ወደ የሚቀጥለው ጉዳይ እንሄዳለን። ይሄን ሁሉ አደብ የሚያስገዛ እንዲህ አይነት ሁሉ ግርግር ወደ መስመር የሚያስገባ የህዝብ ትግል ተጀምሯል። የፋኖ ትግል ሌላም አካባቢ የሚደረጉ ትግሎች ወደዛ መረጃ እንመጣለን። ምናልባት በምክክሩ ዙሪያ ያሉ የቀሩ ነገሮች ካሉ ወደ አንተ ልምጣ። ያ ምክክሩ እንኳን ሌላ ኢትዮጵያኖችን ሊያሰባስብ የራሱን የብሔራዊ ምክክር ኮሚሽነር ተብለው የተሾሙትን እንኳን ይዞ መቆየት ያልቻለ ኃይል ነው። አንዳንዶቹ አብይ አህመድ እንዳላቸው በማምሻ እድሜያቸው ላይ ስለሆነ ወደዚህ የብልጽግና ብሔራዊ ምክክር ኮሚሽን የገቡት በሞት እየተለዩ፣ አንዳንዶቹ ደግሞ ራሳቸውን እያገለሉ ያለበት ነባራዊ ሁኔታ ነው። ሲመሰረት 11 ኮሚሽነር ነበር። አሁን ወደ 8 እና ከዛ በታች እንደሆኑ ነው መረጃ እየሰማን የምንገኘው። አክቲቭሊ የሚሳተፉት ደግሞ ወደ 4 እንደሆኑ ተሰምቷል። አክቲቭሊ የብልጽግናን አጀንዳ እያራገቡ የሚገኙት አንዳንዶቹ ከዚህ መውጣት ከመንግስትነት ስራም በሌሎች የፓርቲ ሹመት ማግኘት እንደማይቻል በወቅቱ በህጉ ስለተደነገገ በዚህው የልጆችን ቀለም የራሴን ቀለም ልኖር በሚል እየተሳተፉ እንዳሉ ይታወቃል። አንዳንዶቹ ደግሞ አደገኛ የሆነ መዘዝ እንዳለው ከዛ በተጨማሪ ነገ በታሪክ ተጠያቂ እንደሚያደርግ ይሄ የሰሩት ነገር ለቤተሰብ እንደሚዋረስ ስለተረዱ ራሳቸውን እያገለሉ ያለበት ሁኔታ አለ። ከሰሞኑም ያገለሉ የኮሚሽነሮች እንዳሉ ዝርዝር መረጃዎች በተለያዩ ሚዲያዎች ሲወጡ ነበር። አድማጭ ተመልካቾቻችን የተረዱት እውነት ነው። ስለዚህ
እንኳን ሌላ አካል ሊያሰባስብ የራሱን ኮሚሽነሮች እንኳን መጠበቅ ያልቻለ እንኳን መጠበቅ የወጡትን መተካት ያልቻለ ኮሚሽን እንደሆነ ፉግግር ኮሚሽን እንደሆነ በአግባቡ ማስቀመጥ ያስፈልጋል። አመሰግናለሁ። እንግዲህ ሙሉጌታ እንዳልከው ነው እነ ፕሮፌሰር መስፍን አራያ በዚህ ማምሻ እድሜ አብይ አህመድ ባለፈው እንደገለጸው በኢትዮጵያ እሱ እስካለ ድረስ በስልጣን ውስጥ ሽማግሌዎችን ከማማከር ያለፈ ሁነኛ የፖሊሲ ማመንጨትም ሆነ በፖሊሲ ዙሪያ በስልጣንም ዙሪያ ቦታ እንደሌላቸው ምናልባት ሲታመሙ ማሳከም ሲሞቱ መቅበር ከዛ ያለፈ ቦታ እንደማይኖራቸው የገለጸበት ሁኔታ ይህንን እየሰሙ ፕሮፌሰር መስፍን አራያ ከዚህ ሰው ጋር የወንጀል ተባባሪ ሆነው መቆየታቸው እሳቸውም ሌሎችም በነገራችን ላይ ዶክተር ዮናስ አዳዬ የሚባለው ትላንት ያሬድም ሲያነሳው ነበረ በህዋት ጋር በነበረው ጦርነት በቴሌቪዥን ወጥቶ ምክክር ኮሚሽኑ ተቋቁሞ ነው በቴሌቪዥን ወጥቶ በለው ፍለጠው ቁረጠው ሲል የነበረ ሰው ነው ምክክር ብሎ ደግሞ ዛሬ ማለያ ገልብጦ የመጣው እንደዚህ አይነት ሰዎች ናቸው። ያው ዮናስ አዳዬን ታቋል አብይ አህመድ ፒኤችዲ ዲግሪ እንዲያገኝ ስራ ሲሰራ የነበረ ነው እዛው ዩኒቨርሲቲ ውስጥ ሆኖ የአብይ አህመድን ወረቀት ሲደልዝና ሲሰርዝ ኖሮ ጓን ካልበሰው በኋላ ዛሬ ለዛ ውለታው አብይ አህመድ እዚህ ጥቅም የሚገኝበት ቦታ ላይ ምክንያቱም ጥቅም ያለው ቦታ ነው የምክክር ኮሚሽኑ ዝም ብለን ለሀገር ምናምን የሚሉት ይሄ ማደንዘዣ ምክንያታቸውን ማንም የሚቀበላቸው የለም። ጥቅም አለው ገንዘብ አለው ያንን ፈልገው ያንን ስለሚያገኙ ነው እዛው የሰነበቱት። አስፈራርቶን ነው የሆነ ጫና ውስጥ ወድቀን ነው የሚለውም የሚሰራ አይደለም። ስንት ኢትዮጵያዊ ዋጋ በሚከፍልበት ከሊናው ጋር ሆኖ በሚኖርበት ሀገር ውስጥ እነሱ መንግስት አስፈራርቶን ነው እዛ ሂደት ውስጥ የቆየ ነው የሚለው ምክንያት ነገ ከነጎዲያ ከህግና ከታሪክ ተጠያቂነት የሚያስጥላቸው አይሆንም። እንግዲህ ሙሉጌታ ወደ ሚቀጥለው ርዕሰ ጉዳይ እንሄዳለን። ከፋኖ ጋር የተያያዘው ፋኖ ሰሞኑን የተለያዩ አውደ ውጊያዎች ሲያደርግ እንደነበረ ያው በዜና መልኩ ሲገለጽ ነበር። በተለያዩ ሚዲያዎችም እንደዚሁ ሽፋን አግኝቷል። በተለየ ሁኔታ ሊጠቀስ የሚችለው ወደ ፈረስ ቤት ደጋዳሞት አካባቢ የጀነራል ማመር ተሰማ የአማራ ክልል ምስለኔ አስተዳደር ባለስልጣናትን ይዞ ወደዛ ለማቅናት ያደረገው ሙከራ እንዳልተሳካለትና በፋኖ ኃይሎች ተመክቶ እንደተመለሰ ነው። ይሄ የሙት መሬት የሆነባቸው የደጋዳሞት ቀጠና አሁንም ብዙ ኢትዮጵያውያን የአብይ አህመድ ወታደሮች የሚረክፉበት የሚማረኩበት ቀጠና ሆኗል። አሁንም በዛ አካባቢ አብይ አህመድ ሰራዊቱን እየላከ ከፍተኛ ኪሳራ እየደረሰበት ይገኛል። እንግዲህ እስቲ ከፋኖ ጋር የተያዙ መረጃዎችና አንዳንድ ከፋኖ ጋር ያሉ ጉዳዮችን በተመለከተ አንተ እጅ የሚገኙትን እንድታካፍለን እድሉ ልስጥ። አንተ ካነሳው ቀጠና ልጀምር። ቴዎድሮስ በሚንቀሳቀስበት በጎጃም ቀጠና የአብይ አህመድ ዩኒፎርም ለባሽ ካድሬዎች ከሲቪል ካድሬዎች ጋር ወደ ቋሪት እንቅስቃሴ አድርገዋል። እንግዲህ ባለፈው በነበረን በተለየነ ጀነራል መሐመድ ተሰማ የጽንፈኛውን አንገት ያስደፋው ህዝብ በሚል ባዘጋጁት ዶክመንተሪ ላይ እነ ድረስ ሳህሉ የፖለቲካ አመራሩ ከወታደራዊ አመራሩ ጋር ወደ መሬት በመውረድ ፖለቲካ ስራዎችን በመስራት ወታደሩን በማበረታታት ህዝቡን በመቀስቀስ ከጽንፈኛው ጎን እንዳይቆም የማድረግ ስራ ሰርተናል እያሉ ሲዋሹ ነበረ። ህዝቡ አሁንም ከፋኖ ጎን እንደሆነ ይታወቃል። ከዛም ተጨማሪ አሁንም ተከታታይ የሆኑ የፖለቲካ ስራዎችን መስራት መቻል አለባቸው በሚል ምክትል ርዕሰ መስተዳድር ኃላፊ ማህበራዊ ምናምን ተጠሪት መስለኛለች ዶክተር ሙሉ የምትባለው እንደዚህ ውስጥ አነሳው ነበረ። በተከታታይ ይህን ስራ አጠናክረን እንቀጥላለን የሚል ሀሳቦች ሲነሱ ነበረ። ይህን ማዕከል በማድረግም የአማራ ክልል ርዕሰ መስተዳድር ተብዬው የአብይ አህመድ ምስለኔ አረጋ ከበደም እንደዚህ ወደ ቋሪት እንቅስቃሴ እንዳደረጉ መረጃዎች ተሰምተዋል። የፖለቲካ አመራሩ ከወታደራዊ አመራሩ ጋር እጅና ጓንት ሆኖ እየሰራ ነው የሚል ፕሮፓጋንዳ ከፍተኛ ግብዓት ለማድረግ ነው። ሌላው አስቂው ነገር እዚህ ጋር ወደ ብሔራዊ ምክክር ኮሚሽኑ የሚመልሰን ብሔራዊ ምክክር እያደረግን ነው፣ የጥይት ድምፅ አይሰማም፣ ሀገር በውይይትና በንግግር ነው የምትሻገረው እያሉ ባሉበት ነባራዊ ሁኔታ ዛሬም በወታደራዊ ኃይል አምነው ህዝብን እየጨፈጨፉ ማለታቸው ከወትሮ በተለየ ከሰሞኑ በርካታ እህቶቻችን እየተደፈሩ ያለበት ነባራዊ ሁኔታ ዘገባዎቹም እነዛ እየወጡ ነው። በርካታ እህቶች እየተደፈሩ እየተገደሉ እንዳሉ ከሚወጡት መረጃዎች መረዳት ችለናል። እነ አዲሱ መሐመድ እና ሌተናል ጀነራል መሐመድ ተሰማ በቀጠናው ላይ የኃይል የበላይነት እናመጣለን በሚል ከፍተኛ እንቅስቃሴ እያደረጉ ቢሆንም
አሁንም ግን የፋኖ ኃይሎች አልቀመስ ብለው ከፍተኛ እንቅስቃሴ እያደረጉ ደማቅ ታሪክ እየጻፉ ይገኛሉ። ፈረስ ቤት መግባት ይፈልጋሉ። ፈረስ ቤት መግባት የሚፈልጉበት እዚህ ሚዲያ ላይ የማይገለጽ ሁኔታ አለው። ያንን ቀጠና አንድ ሌላ መንገድ ይፈልጉታል። በተለይ ደጋማ ከመሆኑ ጋር ተያያዘ ሌሎችም ሚስጥራዊ መረጃዎችም እናገኛለን ብለው የሚያስቡበት እድል አለና ነገር ግን የፋኖ ኃይሎች ያንን ቀጠና አስከብረው ቋሪት ላይ ባለፈው በርካታ ኮሎኔሎች መደምሰሳቸው 2 ኮሎኔሎች 1 ሻለቃ መደምሰሱ ይታወሳል። ደምን መልሳለን የሚል ከፍተኛ መዝረብረብ እንቅስቃሴዎች አሉ። እንኳን እንደምን ይመልሱ አዳዲስ ኃይሎች እየከዷቸውና በርካታ የመከላከያ ሰራዊት እየተደመሰሰ እንዳለ ነው እየወጣ ያለው መረጃ የሚያመለክተው። ከዛ በተጨማሪ በሌሎች ቀጠናዎችም ተመሳሳይ በተጉለትም በመራቤቴም በይፋትም ተመሳሳይ እንቅስቃሴዎች አሉ የብልጽግና ሰላዮችን የመያዝ። ከዛ በተጨማሪ በሰሜን ወሎም እንደዚህው ከፍተኛ እንቅስቃሴ አለ። በምዕራብ ወሎም በደቡብ ወሎም እንደዚህው ከፍተኛ እንቅስቃሴ አለ። በጎንደርም በተመሳሳይ በፋኖች መካከል ውይይቶች፣ ንግግሮች እየተካሄዱ ይገኛሉ። ወደ አንድ ለመምጣት አሁንም ከፍተኛ ጥረት እያደረጉ እንደሆነ እያየን እንገኛለን። እነዚህ አይነት ሂደቶችና ጥረቶች በጣም የሚበረታቱና የሚደነቁ ናቸው። ግን አሁንም በደንብ ማስታወስ እንፈልገው ፋኖ አሁን ካለበት ነባራዊ ሁኔታ አኳያ በተለይ ከክረምት ወርቃማ ጊዜ አኳያ ውይይትና ንግግር እያለ የሚያጠፋውን ጊዜ ቀንሶ ከተነሳበት ወይም ደግሞ የገጠመኝ የህልውና አደጋ ነው ካለ እንደ ህልውና ታጋይ የህልውና ትግል እንደሚያደርግ ኃይል የህልውና እንቅስቃሴ ማድረግ መቻል አለበት። አለበለዚያ በሰፈር አጀንዳ ተጠምዶ የነ መሐመድ ተሰማም ሆነ ሌሎቹ አዛዦች የነ ጀነራል አሰፋ ቸኮል ጀነራል ተስፋዬ አያሌው ታስታውሰዋለህ 12ኛ እዝን ይዞ ሰሜን ወሎ ገብቷን ፍቅሩ ሙሉዬን ይዞ ፋኖ ተበተነ እስከማለት ደርሶ ነበረ። ነገር ግን አሁን የፋኖ ኃይል ከፍተኛ እንቅስቃሴ እያደረገ በርካታ አስደናቂ ጀብዶችን እየፈጸመ ያለበት ሁኔታ ነው ያለው። አነስተኛ የሚባሉ ውጊያ በእኔ አገላለጽ ጥሞና ላይ ናቸው ማለት ይችላል። ፋኖቹ ውጊያ አነስተኛ ነው። ብልጽግና ራሱ እንቅስቃሴ ሲያደርግ እንጂ ፋኖች ራሳቸው አቅደው የተዋጉበት ሳምንት እንዳልሆነ በአግባቡ መረዳት ችያለሁ። ያየሁትም እውነት ይሄ ነው። ፋኖቹ በተለይ አሁን ክረምት ወቅት ላይ ያለ ነው መሳይ ይህን ውይይት በምናደርግበት ጊዜ ክረምት ወቅት ነው። ነገር ግን ዝናብ አልጣለም በአማራ ክልል ማለት ነው። አብዛኛዎቹ ቦታዎች የጥሞና ጊዜ ላይ እንዳሉ